ቼልሲ በእንግሊዝ ፕሪሚየር ሊግ በተከታታይ 6 ጨዋታዎች በመሸነፍ ከ33 ዓመታት በኋላ መጥፎ ታሪክ አስመዝግቧል። ትላንትና የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ የምዕራብ ለንደኑ ክለብ ቼልሲ በሜዳውና በደጋፊው ፊት በዚህ ዓመት ለዓለም ወረር ሲጫወት የከረመው ኖቲንግሃም ፎረስትን አስተናግዶ ነበር። ታዲያ ኖቲንግሃም ፎረስቶች በተለምዶ አብዛኛውን ጊዜ ተጣዋቂ ወንበር ላይ በሚያሳልፉ ተጫዋቾቻቸው ወደ ሜዳ ገብተው ጨዋታውን 3-1 በሆነ ውጤት በማሸነፍ ከሜዳቸው ውጪ 3 ነጥብ ይዘው ተመልሰዋል። ቼልሲ በትላንትናው ጨዋታ ላይ መሸነፉን ተከትሎ በዚህ ዓመት ቶፕ 5 ገብቶ እንደማያጠናቅቅም አረጋግጧል። ቼልሲ በሚቀጥለው የውድድር ዓመት የአውሮፓ መድረክ ዕድልን ለማግኘት ያለው ብቸኛ ተስፋ የኤፍኤ ካፕ ፍጻሜን በማሸነፍ ዋንጫውን ማንሳትና በአቋራጭ ወደ ዩሮፓ ሊግ ውድድር መግባት ሆኗል ማለት ነው። ቼልሲ ከሳምንታት በፊት ዋና አሰልጣኙ ሊያም ሮሲኒየርን ቢያሰናብትም ነገር ግን የቼልሲ የውጤት ቀውስ አሁንም እንደቀጠለ ነው። የትላንትናው ጨዋታ እንዴት ነበር? ቼልሲ እንዴት በቤንች ተጫዋቾች በገባው ኖቲንግሃም ፎረስት ሊሸነፍ ቻለ? የተጫዋቾች የተነሳሽነት ማጣት፣ የማሸነፍ ፍላጎት አለመኖር ወይስ ደግሞ የታክቲካል ቅንጅት ችግር? ይህ በርካቶችን እያነጋገረ ይገኛል። ቼልሲ በሚቀጥለው ዓመት ምን አይነት ፈተና ሊጠብቀው ይችላል? በዚህ ዓመትስ የአውሮፓ መድረክ ተስፋን ለማግኘት በመጨረሻዎቹ ጨዋታዎች ላይ ምን አይነት ነገሮችን ሊያደርግ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ይጠቅመናል። ስለዚህ ይህን ቪዲዮ ስትጀምሩ ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ዛሬ 2 ዝግጅቶችን ይዤላችሁ ቀርብ ያለው። በመጀመሪያው የፕሮግራማችን ክፍል ትላንትና የተደረገውን የቼልሲንና የኖቲንግሃም ፎረስትን ጨዋታ የምንመለከት ይሆናል ማለት ነው። ያው እንግዲህ ትላንትና የብዙዎቹ ትኩረት የነበረው ምሽት ላይ የተደረገው የማንቸስተር ሲቲና የኤቨርተን ጨዋታ ላይ ነበረ። በተለይ የማንቸስተር ሲቲ ነጥብ መጣል፣ የኤቨርተን መገዳደር የሁሉንም ትኩረት ወሰደው እንጂ ትላንትና ሊወራ የሚገባ ጉዳይ ነበር። እሱም የቼልሲ በትላንትናው ጨዋታ በኖቲንግሃም ፎረስት መሸነፍ ነው። ቼልሲ ትላንትና መሸነፉን ተከትሎ እንግዲህ በ6 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በመሸነፍ ከ33 ዓመታት በኋላ መጥፎ ታሪክን አስመዝግቧል። ቼልሲ ለመጨረሻ ጊዜ በተከታታይ 6 ጨዋታዎች በፕሪሚየር ሊግ የተሸነፈው በፈረንጆቹ አቆጣጠር በ1993 ነበረ። እንግዲህ ከ1993 በኋላ ማለትም ከ33 ዓመታት በኋላ ነው ቼልሲ ለመጀመሪያ ጊዜ በ6 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ማሸነፍ ያልቻለው። እንደውም ትላንትና በዦ ፔድሮ አማካኝነት ቼልሲ ጎል አስቆጠረ እንጂ በ6 ተከታታይ ጨዋታዎች ላይ ደግሞ በፕሪሚየር ሊግ ጎል ባለማስቆጠር ሌላ መጥፎ ሪከርድ ሁሉ ያስመዘግብ ነበር። ትላንትና የቼልሲ መሸነፍ ብቻም ሳይሆን ከዛም በተጨማሪ አስገራሚው ነገር በቤንች ተጫዋቾች በገባው ኖቲንግሃም ፎረስት መሸነፉ በርካቶችን ሲያስገርም የቆየ ጉዳይ ነው። እንግዲህ እንደምታውቁት ኖቲንግሃም ፎረስት የፊታችን ሐሙስ የዩሮፓ ሊግ የመልስ ጨዋታውን ከአስቶን ቪላ ጋር ያከናውናል። ግማሽ ፍጻሜ ላይ ደርሷል። የመጀመሪያውን ጨዋታ 1-0 አሸንፏል በሜዳው። አሁን ደግሞ ከሜዳቸው ውጪ የመልስ ጨዋታቸውን ያከናውናሉ እና ለጥንቃቄ ሲባል በዚህ ዓመት በተለይ አብዛኞቹ አይተን የማናቃቸውን ተጫዋቾች ነው ቡድኑ ሜዳ ላይ ሲያሰልፍ የተመለከት ነው። እንግዲህ አሰልጣኙ ይህንን አይነት ሪስኪ ወስደው ይህን አይነት ከባድ የሆነ ነገር ተጋፍጠው ነው ይህንን ጨዋታ ያሸነፉት። ለምሳሌ በዚህ ጨዋታ ላይ የተከላካይ መስመር ላይ የገቡት እነ ዣየር ኩንሃ፣ እነ ሞራቶ፣ ሉካስ ኔትስ፣ ዛክ አቦት የአማካይ መስመር ላይ እንደውም ቢያንስ ልምድ ያላቸው ተጫዋቾች አሉ። በግራ መስመር ላይ ጄምስ ማካቲ እንዲሁ ደግሞ ባክዋ የመሳሰሉ ተጫዋቾች ናቸው የተሰለፉትና ከተሰለፉት እንደው 2 ወይ 3 ተጫዋቾች ቢሆኑ ነው ብዙ ጊዜ ቋሚ 11 ውስጥ የምንመለከታቸው ተጫዋቾች። አብዛኞቹ ተጣዋቂ ወንበር ላይ የሚገኙ ተጫዋቾች ናቸውና ኖቲንግሃም ፎረስት እነዚህን ተጫዋቾች ይዞ ነው እንግዲህ ትላንትና ቼልሲን ሜዳው ድረስ መጥቶ 3 ነጥብ ይዞበት የሄደው እና ለቼልሲ ደጋፊዎች የትላንትናው ምሽት እጅግ በጣም መራር ነበር።
እንግዲህ ትላንትና ቲያጎ ሲልቫ ተገኝቶ ነበር ጨዋታውን ለመመልከት። ኤንዞ ማሬስካም ሳይቀር የቀድሞ ክለባቸውን ለመመልከት ስታዲየም ተገኝተው ነበረ። ነገር ግን ትላንት ቼልሲ ገና በ15 ደቂቃ ነው 2 ጎል የተቆጠረበት። በተለይ ገና ጨዋታው በተጀመረ በሶስተኛው ደቂቃ ከቀይ መስመር ላይ የተሻገረውን ኳስ አዮኒ በግንባር ገጭቶ ማስቆጠር ቻለ። እንግዲህ ጨዋታው ላይ 1-0 መምራት ጀመሩ። ይህ ጎል ሲቆጠር 2 ደቂቃ ብቻ ነበር የፈጀበት ተጫዋቹ። ከዚህ በኋላ እንግዲህ ሌላ ጎል ለማስቆጠር ብዙም አልፈጀባቸውም ነበረ። አይጎር እንግዲህ በፍጹም ቅጣት ምት ሁለተኛውን ጎል አስቆጥሮ ጨዋታው በኖቲንጋም ፎረስት 2-0 መሪነት መቀጠል ችሏል ማለት ነው። እንግዲህ እነዚህ ጎሎች ሲቆጠሩ በ15 ደቂቃ ውስጥ ነው ሁለቱ ጎሎች የተቆጠሩትና የቼልሲ ተጫዋቾች የመከላከል ሁኔታቸው እጅግ በጣም ደካማ እንደነበር የሚያሳይ ነው ሊባል ይችላል። እንግዲህ ትላንትና ማሎ ጉስቶ በሰራው ጥፋት ነው አዮኒ ላይ በሰራው ጥፋት ነው ተጫዋቹን ማሊያውን ጎትቶ ስለጣለው ነው የፍጹም ቅጣት ምት የተሰጠው። አይጎር ያንን የፍጹም ቅጣት ምት ወደ ጎልነት ቀይሮታል ማለት ነው። ቼልሲ ምናልባት ወደ ጨዋታው የሚመለስበትን ወርቃማ እድል አግኝቶ ነበረ። እንግዲህ የቼልሲው ታዳጊ ተጫዋች ጄዜ ዴሪ ትላንትና ተሰልፎ ተጫውቶ ነበረ። እንግዲህ ትላንት የመጀመሪያ ጨዋታውን ይመስለኛል በፕሪሚየር ሊግ ያከናወነው። ነገር ግን ተጫዋቹ ትላንትና የጭንቅላት ጉዳት አጋጥሞት ወደ ሆስፒታል ነበረ የተወሰደውና እንግዲህ ይህ የቼልሲ የ18 ዓመት ተጫዋች እንግዲህ ትላንት በጭንቅላት ጉዳት ምክንያት ተቀይሮ ወጥቷል። ነገር ግን ኮል ፓልመር ያገኘውን የፍጹም ቅጣት ምት ሊጠቀምበት አልቻለም። ማትሴልስ የፍጹም ቅጣት ምቱን በአስደናቂ ሁኔታ አድኖበታል። ሁለተኛው አጋማሽ ከተጀመረ ደግሞ በጥቂት ደቂቃ ውስጥ በ6 ደቂቃ ውስጥ አዮኒ ለራሱ ሁለተኛውን እንዲሁ ደግሞ ለኖቲንጋም ፎረስት ሶስተኛውን ጎል ማስቆጠር ችሏል። እንግዲህ ትላንትና በ93ኛው ደቂቃ ላይ ነው ዡዋው ፔድሮ ብቸኛዋን ጎል ለቼልሲ ያስቆጠረው ማለት ነው። ይህም እንግዲህ ከ5 ጨዋታዎች በፊት ነበረ ቼልሲ ለመጨረሻ ጊዜ ጎል አስቆጥሮ የነበረውና ትላንትና እንግዲህ የቼልሲን የጎል ድርቅ ያስታገሰች ጎል ነው ዡዋው ፔድሮ ማስቆጠር የቻለው። ትላንትና የቼልሲ ደጋፊዎች ሜዳውን ለቀው ሲወጡም ጭምር ስናይ ነበርና ቼልሲ አሁን ከዚህ በኋላ ባለው ጊዜ ቶፕ 5 ገብቶ እንደማያጠናቅቅ ተረጋግጧል። እንግዲህ አሁን ባለው ሁኔታ ከ1 እስከ 5ኛ ደረጃን ይዘው የሚያጠናቅቁ ቡድኖች ናቸው በቀጥታ የቻምፒየንስ ሊግ ቦታን የሚያገኙት። ምናልባት ደግሞ አስቶን ቪላ የዩሮፓ ሊግን የሚያሸንፍ ከሆነ 6ኛ ደረጃን ይዞ የሚጨርሰው ቡድን ቻምፒየንስ ሊግ የመግባት እድል ሊኖረው ይችላል። ግን ቼልሲ አሁን ከዛም የራቀ ሆኗል እና አሁን ቼልሲ ከወገብ ላይ ካሉ ቡድኖች ጋራ በተቀራራቢ ሁኔታ ላይ ነው የሚገኘው። ከዚህ በኋላ ደግሞ ከባባድ ጨዋታዎችንም ያደርጋል። ሊቨርፑልን ይገጥማል፣ እንዲሁ ደግሞ ለአለመውረድ የሚጫወተው ቶተንሃም ስፐርስን ይገጥማል እና የቼልሲ ቻምፒየንስ ሊግ የመግባቱ ጉዳይ ኦልሞስት ያበቃለትና ያከተመለት መስሏል። እንግዲህ መጨረሻዎቹ ሳምንታት ላይ የሆነ አይነት ድራማ ካልተፈጠረ በስተቀረ ቼልሲ የአውሮፓ መድረክ ተስፋን ለማለምለም ካልሆነ በስተቀረ በቻምፒየንስ ሊግ በተለይ ቶፕ 5 ገብቶ የሚያጠናቀቅበት ምንም አይነት እድል የለም። ኦልሞስት እነ ሊቨርፑል እነ ቪላ እነ ማንቸስተር ዩናይትድ ከቼልሲ በጣም በራቀ ደረጃ ላይ በራቀ የነጥብ ልዩነት ተቀምጠዋል እና ቼልሲ እንግዲህ ያለው አማራጭ ኤፍ ኤ ካፕን አሸንፎ ዩሮፓ ሊግ መግባት ብቻ ነው። ያ ካልሆነ ጭራሽ ዩሮፓ ሊግንም ኮንፈረንስ ሊግንም ላያገኝ የሚችልበት እድል ሁሉ ይኖራል እና ትላንትና ለቼልሲ እጅግ በጣም ሌላ መራር ሽንፈት የተጎነጩበት ምሽት ነበረ። እንግዲህ ተከታታይ ጨዋታዎች ላይ ነው በኤቨርተን፣ በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በኒውካስል ተከታታይ ጨዋታዎች ላይ ክለቡ እየተሸነፈ 3 ነጥብ እያጣ ጨዋታዎቹ ላይ ደግሞ የማሸነፍ ተነሳሽነት ራሱ የሌለው ቡድን ነው ስንመለከት የነበረውና እንግዲህ አሁን ከዚህ በኋላ በሚመጣው ጊዜ ምን አይነት ሁኔታ ሊፈጠር ይችላል የሚለው እጅግ በጣም ከፍተኛ ጉዳይ ነው። እንግዲህ ቅድም እንዳልኩት ኖቲንጋም ፎረስት በዚህ ዓመት ላለመውረድ ሲጫወት የቆየ ቡድን ነው። አንደኛ መርሳት የሌለብን እሱን ነው። ሁለተኛ ደግሞ ለአለመውረድ መጫወቱ ብቻ ሳይሆን በተጠባባቂ ተጫዋቾቹ ወይም ቤንች ላይ ባሉ ተጫዋቾቹ ነው ወደ ሜዳ የገባው። አብዛኞቹ ተጫዋቾች ለዩሮፓ ሊግ የመልስ ጨዋታ ያስፈልጋሉ በሚል ቤንች ተደርገው ነበረና እንግዲህ በእንዲህ አይነቱ የቪቶር ፔሬራ ትላንትና በወሰዱት ሪስክ እንኳን ይህንን ጨዋታ ማሸነፍ ሳይችሉ ቀርተዋል ማለት ነው እና ትላንትና እንግዲህ በተለይ ደግሞ ቼልሲ የነበረው የሜዳ ላይ እንቅስቃሴም የሚያስደስት እንዳልነበር ነው የተመለከትነው። እንግዲህ ትላንትና በቼልሲ በባለቤትነት ከሚጠቀሱ ሰዎች መካከል አንዱ የሆኑት ቤሄዳድ ኤግባሃሊ ትላንትና በራሳቸው ደጋፊ ሲጮህባቸው ሁሉ ነበረና በተለይም ደግሞ እስከ መጨረሻው ድረስ ስታዲየም ውስጥ የቆዩ ደጋፊዎች አሰልጣኙን በቡድን ውስጥ ያሉትን አመራሮች እነ ኤግባሃሊን ጭምር ትላንትና ሲቃወሙ ተመልክተናል ማለት ነው።
እንደውም የትላንትናው ጨዋታ ካለቀ በኋላ የቼልሲው ጊዜያዊ አሰልጣኝ ካሉ ማክፋርሌን የቼልሲን አጫወት እና ደግሞ ሜዳ ላይ የነበረውን አጠቃላይ እንቅስቃሴ የተቹበትም ጭምር ነበር። በተለይ ደግሞ የመጀመሪያ አጋማሹ ልክ እንዳልነበር ነው አሰልጣኙ የተናገሩትና ተቀባይነት የሌለው ሲሉ ነበረ ይህንን የመጀመሪያውን አጋማሽ የገለጹት። ኖቲንግሃም ፎረስት እንግዲህ በተለይ በመጀመሪያው አጋማሽ 2 ጎሎችን ሲያስቆጥርባቸው ቡድኑ ይታይበት የነበረው የመከላከል ክፍተት እጅግ በጣም ግልጽ ነበረ እና ማክፋርለን ሲናገሩ የመጀመሪያዎቹ 15 ደቂቃዎች ተቀባይነት የሌላቸው ናቸው ብዬ አስባለሁ። 2 ጎሎች የገቡበት መንገድ በእውነት ወደ ኋላ አስቀርተውናል እና ወደ ላይ ደረጃችንን ከፍ ለማድረግ በእውነት አዳጋች ሆኖብናል። በዚህ ደረጃ በተለይም ለህልውናው ለዓለመውረድ በሚታገል ቡድን ላይ እንዲህ አይነት ስህተት መስራት አትችልም። ያ ልንፈታውና ልናሻሽለው የሚገባው ጉዳይ ነው የሚል አሴታቸውን ሰጥተዋል ማለት ነው። የቼልሲን ብቸኛ ጎል ያስቆጠረው ዡዋው ፔድሮ ደግሞ ደጋፊዎቹን ይቅርታ ጠይቋል። እኔን ጨምሮ እያንዳንዱ ሰው ራሱን ሊፈትሽ ይገባል። የተሻለ የምንሆንበትን መንገድ መፈለግ አለብን። ለደጋፊዎቹ አዝናለሁ። ምን እንደተበላሸ ደግሞ በቀጣዩ ቀን እናያለን የሚል ሀሳባቸውን ሰጥተዋል። እንግዲህ የቀድሞ የሊቨርፑልና የእንግሊዝ ብሔራዊ ቡድን የተከላካይ መስመር ተጫዋች የነበረውና አሁን በተንታኝነት እየሰራ የሚገኘው እንዲሁም የቴሌግራፍ ስፖርት ጸሐፊ የሆነው ጄሚ ካራገር ቼልሲን የፈረሰ ክለብ ሲል ገልጾታል ማለት ነው። በፕሪሚየር ሊግ እንደ ፎረስት ያለ ብቃት ካለው ቡድን ጋር ጨዋታን በጀመርንበት መንገድ መጀመር አትችልም ሲሉ ነበረ ማክፋርሌን አሴታቸውን የገለጹት። አሁን ትኩረት ልናደርግ የምንችለው በቀጣዩ የልምምድ ቀን ላይ ይሆናል። ጨዋታውን እንገመግማለን። ለምን እንደሆነ ምክንያቱን ለመፈለግ እንሞክራለን። እናም ከ5 ቀናት በኋላ ከሊቨርፑል ጋር በምናደርገው ጨዋታ የብቃት ደረጃችን ከፍ ያለ እንዲሆን ለማድረግ እንጥራለን የሚል አሴታቸውን ነበረ የሰጡት። እንግዲህ ትላንትና ቼልሲ መሸነፉ ምናልባት በአንድ ጨዋታ ላይ ብቻ የታየ ወይም በሁለት ጨዋታ ላይ ብቻ የታየ የፐርፎርማንስ ችግር ሳይሆን ዓመቱን ሙሉ በቼልሲ በኩል ስናየው የነበረ ነገር ነው እና ቼልሲ አሁን አሳሳቢ የሚሆነው ከዚህ ዓመት በላይ ኦልሞስት የዚህ ዓመት አልቋል። ቼልሲ አሁን ባለው ሁኔታ ቅድም እንዳልኩት ቶፕ 5 ገብቶ ያጠናቀቃል የሚለው ነገር ሁሉም የሚስማማበት ነው። ያለቀለትና ያበቃለት ጉዳይ ነው። ቼልሲ ቶፕ 5 ገብቶ ሲዝኑን የሚጨርስበት ምንም አይነት እድል የለም። እንደው 6ኛና 7ኛ ደረጃን ራሱ ይዞ ከጨረሰ አንድ ነገር ነው እንጂ በጣም ለዚህ ክለብ አስቸጋሪ ነገር ነው ያለውን ሁኔታ ስናስበውና ቼልሲ አሁን ያለበት ሁኔታ ክለቡ ላይ እየተመዘገበ ያለው ውጤት ከዛ ደግሞ በአመራሮቹ በኩል የሚጠብቁት ነገር ደጋፊዎቹ ጋር ያለው ተቃውሞ በተጫዋቾቹ በኩል ጠፋ የተባለው ተነሳሽነት እነዚህን ሁሉ ነገሮች በአንድ ስናመጣቸውና ስንደምራቸው ቼልሲ አሁን ያለበት ነገር እጅግ በጣም ውጥንቅጥ የበዛበት መሆኑን እንረዳለን እና አሳሳቢ የሚሆነው እንደውም ከዚህ ሲዝን ይልቅ የሚቀጥለው ዓመት ቼልሲ በምን መንገድ ነው ሊቀጥል የሚችለው ነው። ኦኬ ኤፍ ኤ ካፕ አሸንፎ ዩሮፓ ሊግ ሊገባ ይችላል ወይ የኤፍ ኤ ካፕ ዋንጫን አሳክቶ በአቋራጭ አውሮፓ መድረክ ተስፋ ሊያገኝ ይችላል። ግን ቀጣይ ዓመትስ በምን አይነት መንገድ ነው የሚቀጥለው? እኔ ኤንዞ ማሬስካ በተሰናበቱበት ሰዓትም እንደተናገርኩት አሁንም ደጋግሜ እንደምናገረው እንደ ቼልሲ አይነት ችግር ውስጥ ያሉ ክለቦች አሰልጣኝ በመቀየርና አሰልጣኝ በማሰናበት ብቻ አሁን ካሉበት ችግር ይወጣሉ ብለን መናገር አንችልም። ምናልባት የአሰልጣኞች ችግር አንዱ የቡድኑ ከችግሮቹ መካከል እንደ አንዱ የሚቆጠር ነው እንጂ ብቸኛው ችግር ላይሆን ይችላል። አሁን እንግዲህ እነ ቶድ ቦይን እነ ክለርክ ካፒታልን የቼልሲ ደጋፊዎች አብዝተው አጥብቀው የሚቃወሟቸው ለምንድን ነው? ክለቡ ላይ ያለው ነገር ትክክል ስላልሆነ ነው። ሜዳ ላይ የሚታየው የክለቡ ፐርፎርማንስ፣ የክለቡ እንቅስቃሴ፣ የማሸነፍ ሜንታሊቲያቸው ራሱ ከጠፋ ቆይቷል። ያ በማሬስካ ስር በተለይ አምና በጣም ጥሩ የነበረ ሲያስደንቀን የነበረ ቡድን ከዚህ በተጨማሪ ደግሞ በሜዳ ላይ እንቅስቃሴያቸው የተደነቁ ተጫዋቾች እና ደግሞ አምና ከትልልቅ ቡድኖች ጋር ሲጫወት ኢቨን ዘንድሮ አይተናል ከሊቨርፑል ጋር ከአርሰናል ጋር ሲጫወቱ ምን ያህል ተፎካካሪ ቡድን እንደነበረው አይተናል እና ያንም ቡድን አሁን ባለው የቼልሲ ቡድን ውስጥ መመልከት እጅግ በጣም አስቸጋሪ ጉዳይ ሆኖ ተገኝቷል እና አሰልጣኝ መለወጥ ምናልባት ቅድም እንዳልኩት አንዱ መፍትሄው ሊሆን ይችላል ወይም ደግሞ የአሰልጣኝ ለውጥ ማድረግ አንዱ መፍትሄ ሊሆን ይችላል እንጂ ቼልሲ አሰልጣኝ በመቀየሩ ብቻ ለውጥ ላይ ያመጣ እንደማይችል ስር ነቀል ለውጥ ይፈልጋል። አሁን ቡድኑ ከዚህ በኋላ ዝውውሮችን ማድረግ አለበት። ለክለቡ መጫወት የማይመጥኑ ተጫዋቾች አሉ። ለክለቡ ባጅ
የማይመጥኑ ተጫዋቾች አሉ። እነዛ ተጫዋቾች ክለቡን ለቀው መውጣት አለባቸው። አዳዲስ ዝውውሮችን ማድረግ ካስፈለገ አዳዲስ ተጫዋቾችን ወደ ክለቡ ማምጣት አሁንም ያስፈልጋል። ቼልሲ በየአመቱ ገንዘብ ለማውጣት የሚሰስት አይደለም። ትላልቅ ዝውውሮችን ይፈጽማል፣ ምርጥ ተጫዋቾችን ያመጣል። ነገር ግን ደግሞ እንደሚመጡት ተጫዋቾች ክለቡ ውጤት ለማምጣት እየቻለ አይደለም። ውጤት ለማምጣት በጣም እየተቸገረ ያለውን ቡድን ነው የምንመለከተውና ቼልሲ አሁን ካለው የቡድን ግንባታ አኳያ ስትመለከቱት አሁን ያለው ስብስብ የከዋክብት ስብስብ ቢመስለንም ነገር ግን ገና በጣም ብዙ የሚቀረው ከቡድን ግንባታ አንጻር ብዙ ነገሮችን ማሻሻል ያለበት እና ደግሞ ለዚህ ቡድን ትክክለኛና ሁነኛ አሰልጣኝ መምጣት አለበት። ኢቨን አሁን ከወጣት አሰልጣኞች ጋር ቼልሲ ስሙ ተያይዞ እየተነሳ ይገኛል። ግን ወጣት አሰልጣኞችን የምታመጣውስ በምን አይነት ግራውንድ ነው? በቂ ዕድል ይሰጣቸዋል ወይ? በቃ በጣም ልምድ ያለው ጫናዎችን መቋቋም የሚችል ምራቁን ዋጥ ያደረገ አሰልጣኝ ለቼልሲ ያስፈልገዋል እና ቼልሲ አሁን ያለበት ውጤት በጣም ለክለቡ ደጋፊዎች አንገት የሚያስደፋ ነው። እንግዲህ ተከታታይ 6 ጨዋታ በፕሪሚየር ሊግ መሸነፍ ማለት አላውቅም እኔ ለአንድ ትልቅ ቡድን አሁን ትልልቅ ለምንላቸው ቡድኖች እንደዚህ አይነት ነገር ቢፈጠር ምን አይነት ነው ቀጥሎ ሊመጣ የሚችለው የሚለውን ነገር ማየት በጣም አስፈላጊ ይመስለኛል እና ትላንትና እንግዲህ ቼልሲ ተሸንፏል። ከመሸነፉ በላይ ግን በጣም የሚያስከፋ የነበረው በኖቲንጋም ፎረስት መሸነፉ፣ በዚህ ዓመት ለዓለም ሲጫወት በነበረ ቡድን ጭራሽ ደግሞ በቤንች በገባ ቡድን መሸነፉ ነው ለቼልሲ ደጋፊዎች እጅግ በጣም አስከፊ የነበረውና እንግዲህ ቀጣይ ከሊቨርፑል ጋር ክለቡ ጨዋታውን ያከናውናል። ይሄም ሌላ በጣም ከባድ ጨዋታ ነው የሚሆነው። ጨዋታው ደግሞ አንፊልድ ሮድ ላይ ነው የሚደረገው። አንፊልድ ምን አይነት ድባብ እንዳለው ይታወቃል። በዛ ላይ ሊቨርፑል ደግሞ የአውሮፓ ቻምፒየንስ ሊግ ህልውናውን ለማስቀጠል ስለሆነ የሚጫወተው ጨዋታውን የበለጠ ጠንካራ ያደርገዋልና ቼልሲ አሁን ባለበት ሁኔታ ስንተኛ ደረጃን ይዞ ያጠናቀቃል የሚለውን ራሱ ለመገመት በጣም አስቸጋሪ ነው። ምክንያቱም ካለበት ደረጃ እየተንሸራተተ መጥቷል። እኔ ከዚህ ቀደም ማስቀድሜ እንደተናገርኩት ቼልሲ ቶፕ 5 ይገባል አይገባም አይደለም ጥያቄው። አሁን ጭራሽ ደረጃው ከዛም እንዳይንሸራተት ከዛም በባሰ ሁኔታ እንደዚህ አይነት ምስቅልቅል ውስጥ እንዳይገባ የሚል ነበረ ስጋት ሳስቀምጥ የነበረው። ለምን ክለቡ ተከታታይ ጨዋታዎችን እየተሸነፈ ነው። በመጨረሻዎቹ ሳምንታት ላይ አምና ቼልሲ እኮ ቶፕ 4 ገብቶ 4ኛ ደረጃን ይዞ ሲያጠናቅቅ አንዱ የጠቀመው ነገር የመጨረሻዎቹ ሳምንታት ላይ የነበረው ውጤታማነት ነው። የመጨረሻዎቹ ሳምንታት ላይ ተከታታይ ጨዋታዎችን ማሸነፉ 3 ነጥብ ይዞ መውጣቱ ነው ቼልሲን በዚህ ዓመት የቻምፒየንስ ሊግ ተሳታፊ እንዲሆን ሲያደርገው የነበረው። ይሄ ደግሞ ለክለቦች አሁን ጥሩ ምልክት አይደለም። በተለይ አንድ ዓመት ቻምፒየንስ ሊግ መግባት ከዛ አንድ ዓመት ኮንፈረንስ ሊግ መግባት በቻምፒየንስ ሊግ ውድድር ላይ ወጣ ገባ ማለት ለክለቦች ስትራክቸርም ለፋይናንሳቸውም ጥሩ የሚባል አይሆንም እና እንግዲህ አሁን በቼልሲ የዚህ ዓመት ቆይታን ከተመለከትነው በጣም ደካማውን ሲዝን ቼልሲ ያሳልፏል ብለን መናገር እንችላለን። ያው በእርግጥ ብዙ ምክንያቶችን ልናነሳ እንችል ይሆናል፣ ግን አሁን ያለው የቼልሲ ቡድን ብዙ ጥያቄዎች የሚነሱበት ነው። እንግዲህ 9ኛ ደረጃ ላይ ተቀምጧል። ኢቨን ኤቨርተን 10ኛ ደረጃ ላይ ተቀምጦ ከቼልሲ እኩል ነጥብ ነው ያለው። ፉልሃም 11ኛ ደረጃ ላይ ተቀምጦ ከቼልሲ እኩል ነጥብ ነው ያለው እና ጭራሽ ከታች ያሉት እነ ሊድስ እነ ሰንደርላንድ ራሱ ወደ ላይ እንዳይመጡና ቼልሲን ወደ ታች እንዳያወርዱት በጣም ስጋት አለና እስቲ እናንተስ ምን ትላላችሁ ስለ ቼልሲ ችግር? አሰልጣኝ ምን አይነት አሰልጣኝ ቢመጣ የተሻለ ነው ብላችሁ ታስባላችሁ? ቼልሲ ስንተኛ ደረጃን የሚጨርስ ይመስላችኋል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ለማንኛውም ቼልሲ ትላንት ለ6ኛ ተከታታይ ጊዜ ተሸንፏል። ቀጣይ ጨዋታውን ደግሞ በፕሪሚየር ሊጉ ከሊቨርፑል ጋር የሚያከናውን ይሆናል ማለት ነው።